ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ዛሬ የተነበራችሁ በርከት ያሉ ጨዋታዎች ነበሩ። በርካቶች ዋንጫ ያገኙበትም ጥቂቶች ዋንጫ ያጡበትም ቀን ነበረ። በስፋት እንመለከተዋለን። እነኚህን ጉዳዮች ግን የተነበራችሁ ጻፉልን ምልከታዎቻችሁን። እኛ በመረጃ ሰዓታችን አስቀድመን የአገር ቤት ጉዳይ እንደ ሁልጊዜው ዛሬ የምናካፍላችኋለን። በባህር ማዶ የመረጃ ሰዓታችን ወቅታዊ ጉዳዮች በጣም ትኩሳት ጋል ያለበት ሪያል ማድሪድ ቤት ሰበር መረጃ ይዘንላችኋል። በባርሴሎና ቤት ተጨማሪ ሰበር መረጃ በመረጃ ሰዓታችን ታደምጣላችሁ። ረጅም ጊዜ ከ250 ቀን በላይ የሊግ አናት ላይ የነበረ ቡድን ዋንጫ ተነጥቋል። አሳዛኙን አጋጣሚ በአውሮፓ ዙሪያ እንመለከተዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን እናደርሳችኋለን። ዛሬ ዌምብሌ ለማንቸስተር ሲቲ የድል ቀን፣ የዋንጫ ባለቤት የሆኑበት ኤፍኤ ካፕን ከፍ ያደረጉበት ቀን ነበረ። በአንቶኒ ሴሜኔ ግብ ጨዋታውን በስፋት እንመለከተዋለን። ምናልባት እናንተ አድማጭ ተመልካቾቻችንን ግን መጠየቅ የምንፈልገው ጨዋታው ለማን ይገባ ነበረ? ሙሉ ጨዋታውን የተከታተላችሁ ጻፉልን። በቼልሲና በሲቲ ኤፍኤ ካፕ የፍጻሜ ጨዋታ ሲቲ ባለክብር ሆኗል። ጉዳዩን እንመለከተዋለን። ከዛ በዘለለ በታላላቆቹ ክለቦች ከሊቨርፑል ጋር በተያዘ በዝውውር ጉዳይ ላይ ሰፋ ያለ መረጃ በቃል ስፖርት ዩቲዩብ ቻናል ተካቷል። እንደ ሁልጊዜው ከአርሰናል ጋር በተያዘም ወሳኙ ተጫዋች አመቱ ሳይጠናቀቅ ይመለሳል ተብሏል። ስለ ቡካዮ ሳካ፣ ማጋሌሽ፣ ስለ ሚኬል አርቴታና የቡድን ዜና ለአርሰናላውያን በቃል ስፖርት ዩቲዩብ ቻናል ተይዟል። ፓትሪስ ኤቭራ የጠየቀው ጥያቄ በጣም አስገራሚ፣ በጣም አነጋጋሪ ነው። በቃል ስፖርት ተከታተሉታላችሁ። ስለ ዩናይትድ ዝውውር ቤን ጃኮብስ፣ ዴቪድ ኦርኔስት ይዘውት የወጡት ትልልቅ መረጃ አለም። የቡድን ወሳኝና ቁልፍ ተጫዋቾችን የተመለከተ ወቅታዊ ጥንቅር ይዘናል። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት እንቀበላለን። በፍጻሜ ጨዋታውም ዙሪያ ሊሆን ይችላል፣ አሊያም በምትደግፏቸው ክለቦች። ቃል ስፖርት ዩቲዩብ ቻናል ተጀመረ። መልካም ቆይታ። በአገር ቤት እንጀምር። ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮ ኤሌክትሪክ ያደረጉት ጨዋታ አንደኛው ነበረ። ዛሬ በ32ኛ ሳምንት ወልዋሎ ዓዲግራት ዩኒቨርሲቲ ጨዋታውን 2-1 በሆነ ውጤት ድል ያደርጓል። የወልዋሎን ሁለት የማሸነፊያ ግቦች ኮኒ ሀፊዝ 9ኛው ደቂቃ ላይ፣ እንዳልካቸው ጥበቡ 7ኛው ደቂቃ ላይ ሲያስቆጥር ኢትዮ ኤሌክትሪክን ከሽንፈት ያልታደገች ብቸኛ ግብ አቤል ሀብታሙ ነበረ 22ኛው ደቂቃ ላይ ያስቆጠረው። ሌላኛው ተጠናቆ ውጤት እጃችን ላይ የደረሰው የሐዋሳ ከተማና የአርባ ምንጭ ከተማ ጨዋታ ነበረ። ያለምንም ግብ 0-0 በሆነ አቻ ውጤት ተጠናቋል። ይሄኛው ጨዋታ የፋሲል ከነማና የአዳማ ከተማ ጨዋታ፣ ፋሲል ከነማ በታምራት እያሱ፣ አዳማ ከተማ በአብዱል አልሂዝ አማን ግቦች 1-1 ነበረ ጨዋታው። ይሄን መረጃ ለእናንተ ስናደርስ ሙሉ ጥንቅሩን በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን የምናካትተው ይሆናል። የአውሮፓ መረጃ ከማድሪድን ጀምር። ወቅታዊ ጉዳዮች በጣም አነጋጋሪ ናቸው። ማድሪድ ቤት ከሰሞኑ ፍሎሬንቲኖ ፔሬዝ ሚዲያ ላይ ወጥተው 7 ዋንጫዎችን እንደተነጠቁ ተናግረው ነበረ። ከዚህ ጋር በተያያዘ የስፔን እግር ኳስ ፌዴሬሽን የዳኞች ማህበር በሰሞኑ ጉዳይ ላይም የስነ ምግባር ምርመራ እንዲደረግ ተወስኗል። በተለይም ከዋንጫ በፍሎሬንቲኖ ፔሬዝ ክስ ዙሪያ ዋንጫው እንድናጣ ተደርጓል ሆን ተብሎ ከሚለው ጉዳይ ጋር በተያያዘ ምርመራ ተጀምሯል። ምናልባት ምርመራውን ማን ያሸንፋል? ፍሎሬንቲኖ ፔሬዝ በአሸናፊነት ወይንስ ስም በማጥፋት ይከሰሱበታል የሚለው በቀጣይ በትልቁ ይጠበቃል። የስፔን እግር ኳስ ፌዴሬሽን በተለይም የዳኞች ማህበሩ ጉዳዩን በመመርመር ላይ መሆኑን ነው ዛሬ ዘ አትሌቲክ በፊት ገጹ ላይ በሰበር መረጃውን ይዞት የወጣው። ፖርቱጋል አሰልጣኝ ጆዜ ሞሪኒዮ ከሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ጋር ለንግግር ሊቀመጡ መሆኑ ይፋ ተደርጓል። ሪያል ማድሪድ ለመረከም ንግግር ላይ የሚገኙ ጆዜ ሞሪኒዮ በሚቀጥለው ሳምንት ከፍሎሬንቲኖ ፔሬዝ ጋር ለመገናኘት ቀጠሮ መያዛቸው ተረጋግጧል። አሰልጣኙ በቤኔፊካ ውስጥ ላሉ የተወሰኑ ሰዎች ክለቡን እንደሚለቁ መንገራቸውም ተሰምቷል። ቤኔፊካ አሁን ላይ የጆዜ ሞሪኒዮ ምትክ ለመሾም በማሰብ ላይ መሆናቸውም ተጠቁሟል። ቤኔፊካ በአማራጭነት የያዙት አሰልጣኝ የቀድሞ የዩናይትዱን አሰልጣኝ ሩበን አሞሪም እና እንደዚሁም የፉልሃሙን ማርኮ ሲልቫ መሆናቸው እየተነገረ ይገኛል። የጆዜ ሞሪኒዮ ወደ ሪያል ማድሪድ መሄድ ግን አሁን ሞር እየጠበቀና እርግጥ እየሆነ እንደመጣ ማሳያ ነው። በቃል ስፖርት ዩቲዩብ ቻናል በማለዳውም ጥንቅራችን የእሳቸው መሾም ነገር በፍሎሬንቲኖ ፔሬዝ የመጨረሻ ውሳኔ ብቻ የሚጠበቅ ጉዳይ እንደሆነ ነግረናቸዋል። ምንም እንኳን ቦርድ ውስጥ አሁንም የጆዜ ሞሪኒዮን መሾም የማይቀበሉ አካላት አሉ የሚል መረጃ እንዳለ ሆነው ማለት ነው።
ስፔናዊው የቀይ መስመር ተሰላፊ ዳኒ ካርቫሃል በዓመቱ መጨረሻ ከሪያል ማድሪድ ጋር እንደሚለያይ ይፋ ተደርጓል። ዳኒ ካርቫሃል በውድድር ዘመኑ መጨረሻ ውሉ ሲያበቃ ክለቡን እንደሚለቅ ይጠበቃል። የ34 ዓመቱ ዳኒ ካርቫሃል በሪያል ማድሪድ ቤት 13 የውድድር ዓመታትን አሳልፈዋል። አሁን ላይ ዳኒ ካርቫሃል ሪያል ማድሪድ ውሉን ማራዘም እንደማይፈልግ እንዳሳወቀውና በቀጣይ አዲስ ክለብ እንደሚቀላቀል ነው አትሌቲክ ይፋ ያደረገው። የሳውዲ አረቢያ ሊግ አሊያም የአሜሪካ ሜጀር ሊግ ሶከር ደግሞ እንደዚህ አውሮፓ ውስጥ ይሄ እግር ኳስ በቃ ይላሉ የአውሮፓን እግር ኳስ እንደሚወስድ ይታወቃል። በእርግጥ በቅርብ ጊዜ በርካታ ወጣቶችንም ሲያስኮበልን ነበር። በተለይም የሳውዲ ፕሮ ሊግ የሚያቀርባቸው ገንዘቦች ከበድ ያሉ ናቸውና በርካቶች ህይወታቸውን ለመቀየር ጭምር እንደሄዱም ሲናገሩ ነበር። የዳኒ ካርቫሃል የመጨረሻ እንግዲህ መዳረሻውን በተመለከተ ከራሱ አንደበት የምናገኘውን መረጃ እናካፍላችኋለን። ቃል ስፖርት ላይ ናችሁ። ላይክ እያደረጋችሁን በድጋሚ አብራችሁን ቆዩን። ፖላንድ የፊት መስመር አጥቂ ሮቤርት ሌዋንዶስኪም ከባርሴሎና ጋር እንደሚለያይ ይፋ ተደርጓል። ሮቤርት ሌዋንዶስኪ እሁድ በካምፕ ኑ ስቴዲየም የመጨረሻ ጨዋታው እንደሚያደርግ ተረጋግጧል። በክለቡ በቆየባቸው 4 ዓመታት የ3 የላሊጋ ዋንጫ ባለክብር የሆነ ሮቤርት ሌዋንዶስኪ በባርሴሎና ያለው ኮንትራት በውድድር ዘመኑ መጨረሻ እንደሚጠናቀቅ ይታወቃል። የ37 ዓመቱ ሮቤርት ሌዋንዶስኪ ቀጣይ ማረፊያው የት እንደሚሆን እስካሁን እንዳልተወሰነ ይፋ የተደረገ ሲሆን ይህንም ተከትሎ ባርሴሎና በቀጣይ ክረምት ላይ አጥቂ ለማስፈረም ወደ ዝውውር ገበያው እንደሚወጣም ይጠበቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ተጫዋቹን መግለጫ አውጥቷል። ከደጋፊዎች የተሰጠኝ ፍቅር መቼም የማረሰው ነው ብሏል ሮቤርት ሌዋንዶስኪ። ባርሴሎናን የሚለቀው ሮቤርት ሌዋንዶስኪ በክለቡ ለነበረው ጥሩ ጊዜ ምስጋናውን አቀርበዋል። ተልዕኮ ያብቅቷል ያለው ሮቤርት ሌዋንዶስኪ አሁን የመሄጃ ጊዜ ነው፣ ሁሉንም ሰው ግን ማመስገን አለብኝ ብሏል። በደጋፊዎች የተሰጠኝ ፍቅር መቼም የማረሰውም የሚለው ሌዋንዶስኪ ባርሴሎና በልቤ ልዩ ቦታ ይኖረዋል ሲል ተደምጧል። ኋላ ፖርታ የህይወቴን የተለየ ጊዜ በባርሴሎና እንዳሳልፍ ስለፈቀደልኝም ማመስገን አለብኝ ብሏል ሮቤርት ሌዋንዶስኪ። ልክ እንደ ሌሎቹ ሁሉ የሳውዲ ፕሮ ሊግ አሊያም ደግሞ የአሜሪካ ሜጀር ሊግ ሶከር መዳረሻ ይሆናል ተብሎ በትልቁ ይጠበቃል። ሻምፒዮንስ ሊጉን በድጋሚ ማሸነፍ እንደምንችል እርግጠኛ ነኝ ብለዋል ሉዊስ ኤንሪኬ። የፒኤስጂ አሰልጣኝ ሉዊስ ኤንሪኬ ያምናው ሻምፒዮን ሊግ ድል አናስታውሰውም በማለት ተናግረዋል። የመጀመሪያ ሻምፒዮንስ ሊግ እንግዲህ በተመለከተም ያ የማይረሱ ብዙ ትዝቶች ያሉት ነው ያሉት ኤንሪኬ ታሪክ ሆኗል፣ እኔ ደግሞ ለታሪክ ብዙ ግድ አይሰጠኝም ብለዋል። አክለውም ከፒኤስጂ ጋር ሁለተኛ ዋንጫን ማሸነፍ ፈልጋለሁ፣ ስላለፈው አላስብም፣ ስላለፈው ካሰብክ ትሰናከላለህ ሲሉ ተደምጠዋል ሉዊስ ኤንሪኬ። ሁለተኛ ዋንጫችንን ማንሳት እንደምንችል እርግጠኛ ነኝ፣ ሁሉም ተጫዋች እና ደጋፊዎች ዝግጁ እንዲሆኑ እፈልጋለሁም ብለዋል። ፒኤስጂ ዋንጫውን የተሻለ የማሸነፍ እድል ይኖረው እንደሆነ የጠየቁት ኤንሪኬ ፍጻሜ ነው፣ ፍጻሜ ላይ ቅድመ ግምት የሚባል ነገር የለም ሲሉ ተደምጧል። በቡዳፔስት ፑሽካሽ አሬና ስቴዲየም ሜይ 30 ከአርሰናል ጋር ነው ፍልሚያቸውን የሚያደርጉትና ቅድመ ግምት የሚባል ነገር የለም። ታሪክን ማስታወስ አልፈልግም፣ የአምና ዋንጫ አምና ቀርቷል፣ ዘንድሮ አዲስ ነው እያሉ ይገኛሉ። ሴልቲክ ከሀርትስ ጋር ያደረገውን የሊግ ጨዋታ 3-1 በማሸነፍ የስኮትላንድ ሊግ አሸናፊ መሆኑን አረጋግጧል። ሀርትስ የሊጉ መሪ ነበረ ቢሆንም በመጨረሻ ቀን ግን መሸነፉን ተከትሎ ነው ዋንጫውን ያጣው። በጣም አሳዛኝ እጦት ነው ለሀርትስ። ሴልቲክ 3-1 በሆነ ውጤት ሲያሸንፍ ሀርትስ ገና በ43ኛው ደቂቃ ላይ ሻንክላንድ ግብ አስቆጥሮ ይመሩ ነበረ። በኋላም ላይ 45ኛው ደቂቃ ተጠናቆ በጨማሪው ደቂቃ ላይ ኢንግልስ በፍጹም ቅጣት ምት ሴልቲክን አቻ አደረገ። በዚህም ቢጠናቀቅ በእርግጥ ሀርትስ ዋንጫ ይበላ ነበር። በኋላም ላይ 87ኛው ደቂቃ ላይ ማኤዳ ለሴልቲክ ግብ አስቆጠረ። ከዛ 98ኛው ደቂቃ ላይ ኦስማን ተጨማሪ ግብ 98ኛው ደቂቃ ላይ አስቆጥሮ ነው ሴልቲክ ድል አድርጎ ዋንጫውን መውሰድ የቻለው። በነገራችን ላይ ሴልቲክ ለ5ኛ ተከታታይ ዓመት ነው የሊጉ ሻምፒዮን የሆነ ነው። ሴልቲክ በታሪኩ 56ኛ የስኮትላንድ ሊግ ዋንጫውን አሳክቷል። ይህም ተከትሎ ተቀናቃኛቸው ሬንጀርስ በአንድ የሊግ ዋንጫ በመብለጥ ሪካርድ ባለቤት ሆነዋል። ሴልቲክ ካለፉት 14 ዓመታት ውስጥ 13 የሊግ ዋንጫዎችን ያሳካበት ውጤት ሲሆን ባለፉት 41 ዓመታት ውስጥ ከሴልቲክ እና ሬንጀርስ ውጭ የስኮትላንድ ሊግን ያሸነፈ አንድም ክለብ በዛ ለመኖሩ ግን አስገራሚ ነው። በነገራችን ላይ ወደ ቤተሰቦቻችን በስኮቲሽ ፕሪሚየር ሊግ 250ውን ቀን በአንደኝነት የመራው ሀርትስ ነበረ። በጣም ልብ የሚሰብረው ዚጋ ነው። ሴልቲክ ሊጉን የመራው ለ33 ቀን ብቻ ነው። በጣም አስገራሚ ነገር። ያው ሴልቲክ በእርግጥ ትልቁ ቡድን ነው እንዳልኳቸው ባለፉት 14 ዓመታት 13 ዋንጫ የበላ ነው። ጉዳዩ ግን ዘንድሮ ሀርትስ ከነበረበት ደረጃ አንጻር ነው። ሀርትስ ዋንጫውን ለመውሰድም ኦልሞስት 87ኛው ደቂቃ በኋላ ነው ግብ የተቆጠረባቸው። ሌላ በጣም አሳዛኝ የሚያደርገው ነው ከዛ ውጪ ከሰር አሌክሳንደር ቻክማን ፈርጉሰን በኋላ ምናልባትም ከ1984-85 በኋላ ስማቸው ሴልቲክ እና ሬንጀርስ ያልተባሉ ሁለት ቡድኖች ዋንጫ ሊያነሱ የሚችሉበት እድል ነበረ።
በወቅቱ የአበርደን አሰልጣኝ ሆነው ከ40 ዓመት በፊት የቀድሞ የዩናይትዱ አለቃ ሰር አሌክሳንደር ቻክመን ፈርጉሰን የስኮቲሽ ዋንጫን አንስተው ነበረ። እሳቸው ያኔ የሚያሰለጥኑት ቡድን አበርደን እንጂ ሰልቲክም ሬንጀርስም የሚባል ቡድን አይደለም። ለ41 ዓመታት እንግዲህ ከሳቸው በኋላ ሴልቲክ እና ሬንጀርስ ዋንጫውን እየተፈራረቁበት ነው። በጀርመን ቡንደስሊጋ ፍጻሜውን አግኝቷል። ዛሬ 9ኙም ጨዋታዎች ተካሄዱ። በ18 ቡድኖች ዩኒየን በርሊን ከኦግስቦርግ ያደረጉትን ጨዋታ ዩኒየን በርሊን 4-0 አሸነፈ። ኢሊክ 10ኛውና 42ኛው ደቂቃ ላይ ሻፈር፣ በ54ኛው ደቂቃ ላይ ሆንግ፣ 89ኛው ደቂቃ ላይ አራቱን የዩኒየን በርሊንን የማሸነፊያ ግቦች ከመረብ አዋህዱ። ሌላ 4-1 የተጠናቀቀው ጨዋታ ፍራይቡርግ አርቢ ሌይፕዚግን 4-1 ያሸነፈበት ነው። በጨዋታው በኤስቲ 24ኛው ደቂቃ ላይ ማትኖቪች 26ኛው፣ ጊንተር 47ኛው፣ ሻንት 75ኛው ደቂቃ ላይ ፍራይቡርግ 4 የማሸነፊያ ግቦች ሲያስቆጥሩ ኦደር ጋኦ ነበረ በአርቢ ሌይፕዚግ በኩል ከሽንፈት ያልታደገች ግብ 33ኛው ደቂቃ ላይ ከመረብ አዋህዷት የነበረው። ሌላኛው መርሃ ግብር ሃይደንሄም በሜዳውና በደጋፊ ፊት በሜዝ 2-0 ተሸንፏል። ታይት 7ኛው ደቂቃ ላይ እንደዚሁም አሜሪ በ43ኛው ደቂቃ ላይ ሁለቱን የሜዝ የማሸነፊያ ግቦች አስቆጥሯል። ባቻ ውጤት የተጠናቀቀ ጨዋታ ነበር። በባየር ሌቨርኩሰን እና በሃምቡርግ መካከል የነበረ ጨዋታ ነው። 1-1 ተጠናቀቀ። ጀረል ኳንሻ በ79ኛው ደቂቃ ላይ ለባየር ሌቨርኩሰን የቀድሞ የአርሰናል ተጫዋች ቬራ በ61ኛው ደቂቃ ላይ ሃምቡርግን ግብ አስቆጥረው ነው ጨዋታው 1-1 በሆናቸው ውጤት የተጠናቀቀው። 3-1 የተጠናቀቀ አንደኛው ጨዋታ በመጨረሻ ሳምንት የቡንደስሊጋ ጨዋታ ወልቭስበርግ ከሜዳ ውጭ ሴንት ፓውሊን 3-1 ያሸነፈበት ነው። የወልቭስበርግን የመጨረሻ ቀን 3 ግቦች ኩሊር ካስ 37ኛው ደቂቃ ላይ፣ ኤሪክሰን 77ኛው ደቂቃ ላይ እንደዚሁም ያኖቪች በ80ኛው ደቂቃ ላይ ሲያስቆጥሩ ሴንት ፓውሊን ከሽንፈት ያልታደገች አንድ ግብ ኬዜ ነበረ በ57ኛው ደቂቃ ላይ ከመረብ አዋህዶላቸው የነበረው። ሌላኛው ጨዋታ በርከት ያለ ግብ ያየነበት ቦሩሲያ ሞንቸንግላድባህ ሆፈንሄምን 4-0 ድል ያደረገበት ጨዋታ ነው። ቦሊን 14ኛው ደቂቃ ላይ፣ ታፕኮቪች 23ኛው ደቂቃ ላይ፣ ዲካስ 81ኛው ደቂቃ ላይ፣ ሃክ 91ኛው ደቂቃ ላይ አራቱን የቦሩሲያ ሞንቸንግላድባህ ግቦች ከመረብ አዋህደዋል። 2-2 የተጠናቀቀ ጨዋታ ነበር። በመጨረሻ ቀን አይንትራክ ፍራንክፈርት ከስቱትጋርት በአይንትራክ ፍራንክፈርት በኩል ሁለቱን ግቦች 72ኛውና 92ኛው ደቂቃ ላይ ቡርካርት ሲያስቆጥር በስቱትጋርት በኩል ደግሞ ሁለቱን ግቦች አንድሬስ 10ኛው ናሬቲ 45ኛው ደቂቃ ተጠናቀው በጭማሪ 4ኛ ደቂቃ ላይ ባስቆጠሯቸው ግቦች ነው ጨዋታ 2-2 የተጠናቀቀው። ቦሩሲያ ዶርትመንድ በመጨረሻ ቀን ድል አድርጓል። የሁለተኛውን እንደሚያጠናቅቅ የታወቀ ነበረ። ወርደር ብሬመንን 2-0 ያሸነፈው። ሴሪዮ ጉራሲ 60ኛው ደቂቃ ላይ፣ ኩቶ በ95ኛው ደቂቃ ላይ ሁለቱን የቦሩሲያ ዶርትመንድ የድል ግቦች በመጨረሻ ቀን በተገኘው ድል ማሳካት ችለዋል። በባየር ሙኒክ እና በኮሎኝ መካከል ሲደረግ የነበረው ጨዋታ በብዙ ምክንያት ይጠበቅ ነበረ። በተለይም የጀርመን ቡንደስሊጋ ፍጻሜውን ሲያገኝ ባየር ሙኒክ ሻምፒዮን መሆኑ ቀድሞ ቢታወቅም በምን አይነት መንገድ ያጠናቅቀዋል የሚለው በትልቁ ሲጠበቅ ነበረ። ዛሬ 5 ግቦችን አስቆጥረዋል። ኮሎኝ ላይ ሃሪኬን ሃትሪክ ሰርቷል። 10ኛው 13ኛው እና 69ኛው ደቂቃ ላይ ቢሾፍ፣ 22ኛው ደቂቃ ላይ ኒኮላስ ጃክሰን፣ 83ኛው ደቂቃ ላይ መጨረሻ ቀን የቡንደስሊጋ ግብ ለባየር ሙኒክ ሲያስቆጥሩ ለኮሎኝ ኤልማላ ነው ገና በ18ኛው ደቂቃ ላይ ግብ አስቆጥሮ የነበረው፣ ግን ባየር ሙኒክ 5-1 በሆነ ውጤት ድል አደረገ። ሃሪኬን ከፍጹም ቅጣት ምት መምቻው ሳጥን ውጪ በቡንደስሊጋ 6 ግብ አስቆጠረ። የባላክን ሪካርድ ሰብሮታል። ባላክ 5 የቡንደስሊጋ ግብ በአንድ ሲዝን ከፍጹም ቅጣት ምት መምቻ ሳጥን ውጪ አስቆጥሮ ነበር። ይህንን ሃሪኬን አደረገ። 11ኛ በነገራችን ላይ ሃትሪኩ ነው በቡንደስሊጋ። ባየር ሙኒክ 122 ጎሎችን በቡንደስሊጋ ሲዝን አስቆጠረ። ይሄም ያውም በ34 ጨዋታ ነው። ሪያል ማድሪድ በ38 ጨዋታ በ2011-12 121 ግብ አስቆጥሮ ነበር። ባየር ሙኒክ ግን 122 በማድረስ ሪካርዱን የግለው አድርጓል። እንዳልኳቸው የባየር ሙኒክ ለየት የሚያደርገው በጥቂት ጨዋታ ነው። በአጠቃላይ ውድ ቤተሰቦቻችን ባየር ሙኒክ የዋንጫ ባለቤት ብቻ ሳይሆን በትልቅ ክብር የሚያጠናቀቅበት ነው። በቡንደስሊጋው ይሄ አይነት ውጤት ከተመዘገበ በኋላ ምን ተፈጠረ የሚለውን እንንገራችሁ። ሃሪኬን በ36 ግቦች የቡንደስሊጋ ኮከብ ግብ አግቢ ሆኖ ጨረሰ። ኦሊሴ ጀርመን ቡንደስሊጋ የውድድር ዓመቱ ምርጥ ተጫዋች በመባል ተመረጠ። ኦሊሴ በዓመቱ 19 ለግብ የሚሆኑ ኳሶችን አመሻሽቶ በማቀበል የበላይነቱን ወስዶ ነው ማጠናቀቅ የቻለው። እንቀጥል ውድ ቤተሰቦቻችን። ባየር ሙኒክ፣ ቦሩሲያ ዶርትመንድ፣ ሌይፕዚግ እና ስቱትጋርት በቀጥታ ለሻምፒዮንስ ሊግ ሲያልፉ፣ እንዲሁም ሆፈንሄም እና ባየር ሌቨርኩሰን ለዩሮፓ ሊግ፣ ፍራይቡርግ ደግሞ ለኮንፈረንስ ሊግ በቅተዋል።
ደርሰዋል። ወራጅ ቀጠኖ ሴንት ፖሊን ከቡንደስሊጋ ሲወርዱ ሄደኔምና ሴንት ፖሊን ከቡንደስሊጋ ሲወርዱ ወልፍስበርግ በሊጉ ለመቆየት የጥሎ ማለፍ ጨዋታ ማድረግ ይጠበቅበታል። ይሄ በቡንደስሊጋ የመጨረሻ ቀን መጠናቀቅ በኋላ የተመለከትናቸው ናቸው። ቃል ስፖርት ላይ ናችሁ። ላይክ ካላረጋችሁ ለኛ ስለሚያስፈልገ ላይክ አድርጉን፣ አበረታቱን። ሀሳብ አስተያየት እንቀበላለን። ዛሬ ዌምብሌ ቼልሲ ከሲቲ በሲቲ ድል አድራጊነት የተጠናቀቀውን ጨዋታ በስፋት እንመለከተዋለን። አጫጭር ስፖርታዊ መረጃዎችን እናስቀድም። እናንተ ግን ላይክ እያረጋችሁ ምልከታዎቻችሁን በምደግፏቸው ክለቦች አሊያም በዌምብሌ ፍጻሜ ጨዋታ ዙሪያ እያጋራችሁን አብራችሁን ቆዩን። ምንም እንኳን ሮጀርስ በዚህ ዓመት በጣም አስደናቂ ብቃት እያሳየ በተለይም በአስቶን ቪላ ቤት ድንቅ ጊዜን እያሳለፈ ቢሆንም በአመቱ መጨረሻ ክለቡን የመልቀቅ ዕድሉ በጣም ሰፊ ነው። ዘንድሮ ተጫዋቹ በጣም በጥሩ ፎርመም ላይ ቢገኝ ግን 80 ኳስ የተነጠቀ በሊጉ ከፍተኛ 132 የተሳሳቱ ንክኪዎችን ያደረገ በሊጉ ከፍተኛው ቁጥር ያለው ተጫዋች ነው። ያው በአመቱ መጨረሻ ቪላን ይለቃል። ሌላኛው በአመቱ መጨረሻ ከክለቡ ይለቃል ተብሎ የሚጠበቀው ኤሊዮት አንደርሰን በዘንድሮ የውድድር ዓመት 745 ወደፊት የሚሄዱ ኳሶችን በማቀበል በአማካይ ክፍል እሱ ከሚጫወትበት ቦታ ቀዳሚ ሆኖ ነው እንግዲህ ሲዝኑን ለማጠናቀቅ ከጫፍ የደረሰው። ምንም ጥያቄ የለውም። በጣም ድንቅ ጊዜን ያሳልፈዋል። ይሄም ከክለቡ በክረምት ይለቃሉ ከሚባሉ ተጫዋቾች ውስጥ አንደኛው ነው። በሊቨርፑል በኩል ፍሬድሪኮ ኬዛ በዚህ ክረምት ክለቡን ይለቃል ተብሏል። ፍሬድሪኮ ኬዛ በዚህ ክረምት ሊቨርፑል ለመልቀቅ ተዘጋጅቷል። ምንም አይነት እንግዲህ እሱን በክለቡ ሊያቆይ የሚችል አዲስ ነገር አይኖርም። በሊቨርፑል በኩል ኦፊሻል ባይደረግም በሱም በኩል ይፋ ባይደረግም ታማኝ የዜና ምንጮች ግን አረጋግጠውታል። መዳረሻው ምንም ጥርጥር የለውም የጣሊያን ሴሪኤ ነው የሚሆነው። ከዛ ውጪ ከዝውውር ጋር በተያያዘ በሊቨርፑል እናነሽ ወደር ነው ሊቨርፑል ላሚን ካማራ ላይ ትኩረት አድርጓል። በቅርቡ በተጫዋቹ ተወካዮችና በኒካስል መካከል የተደረገ ውይይት እንደነበረ ይታወቃል። ሊቨርፑል እሱን ለማስፈረም የሚያደርጉት ጥረት በቀጣይነት ግን በደንብ ይንቀሳቀሱበታል ተብሎ ይጠበቃል። ወደ 50 ሚሊዮን ዩሮ አካባቢ ይጠጋል። ሊቨርፑል የወደደም ጠላም ክረምት ላይ ራሱን በብዙ ያደራጃል። ደጋፊው ስሎት ተሰናብቶ ይላል። ክለቡ ደግሞ ስሎት እያሉ ተጫዋች ማምጣት ላይ ትኩረት እንዳደረገ ይታወቃል። ቨርጅል ቫንዳይክ በጣም አስደናቂ ውድድር ዓመት በግሉ እያሳለፈ ነው። በመከላከል ብቻ አይደለም ሊቨርፑልን በግብን በደንብ እያገዘ ያለ ተጫዋች ነው። ዘንድሮ 6 ግብ አለው። ከአንዳንድ የፊት መስመር አጥቂዎች በጣም የተሻለ ቁጥር ነው። በነገራችን ላይ 6 የፕሪሚየር ሊግ ግብ ላይ ደርሷል። ከዛ ውጪ ደግሞ በፕሪሚየር ሊግ ታሪክ በጭንቅላታቸው በርካታ ጎሎችን በማስቆጠር ጆን ቴሪ በመቀጠል ሁለተኛው ሰው ሆኗል። ጆን ቴሪ 27 የጭንቅላት ኳሶችን ያስቆጥሯል። በፕሪሚየር ሊጉ በተከላካይ ስፍራ ተጫዋች ሆኖ ሁለተኛው ሰው ቨርጅል ቫንዳይክ ሆኗል። 24 የጭንቅላት ኳሶችን ያስቆጥሯል። ከዛ ውጪ ፍጹም ቅጣት ምትን ሳያካትት በእነኚህ ተጫዋቾች የተቆጠረ አጠቃላይ ግብ የጆን ቴሪ 41 የቨርጅል ቫንዳይክ ደግሞ 31 ነው። በጭንቅላት ከሆነም ጆን ቴሪ 27 ቨርጅል ቫንዳይክ 24 ይከተላል። በጣም ድንቅ ጊዜ ነው ለቨርጅል ቫንዳይክ በግሉ ማለት ይቻላል። ወሳኙ ጉዳይ ክለቡን ለሻምፒዮንስ ሊግ ያበቃሉ የሚል ነው። ከ5 ዓመት በፊት ልክ በዛሬው ዕለት አሊሰን ቤከር ለሊቨርፑል 95ኛ ደቂቃ የግንባር ኳስ አስቆጥሮ ግብ ጠባቂያቸው ሊቨርፑልን ወደ ሻምፒዮንስ ሊግ መልሶ ነበረ። በዚህ ዓመት ሊቨርፑልን ማን ሻምፒዮንስ ሊግ ተሳታፊ ያደርገዋል ግብ አስቆጥሮ የሚለው በቀጣይ የተቀሩ ጨዋታዎች ላይ የሚወሰን ይሆናል። ሚኬል ሜሪኖ ከረጅም ጊዜ ጉዳት በኋላ በቀጣይ የፕሪሚየር ሊግ የመጨረሻ ቀን ከፓላስ ጋር ካልሆነ ደግሞ በሻምፒዮንስ ሊግ ፍጻሜ ጨዋታ ይገኛል ተብሏል። በእርግጥ በሻምፒዮንስ ሊግ ይጠበቃል፣ ግን በፓላስም ጨዋታ የመድረስ እድሉ በጣም ሰፊ ነው እየተባለ ነው። ይሄ ደግሞ ለአርሰናላውያን በጣም አስደሳች ዜና ነው። በተለይ ፊት መስመሩ ላይ አማራጭ ሆኖ መጫወት ይችላል። በተለይም የሚኬል አርቴታ ሐሰተኛ 9 ቁጥር ሆኖ ሲጫወት የተፈጠረውን ባለፈው ዓመት እናስታውሻለን። የሚኬል አርቴታ የስኳድ ዴፕዝ ዘንድሮ ሰፊ ነው። ያው በዛውም ልክ ደግሞ ጉዳቶቹ እንደቀጠሉ ነው። ግን በአንድሪያ ቤርታ በኩል ያለፈው ክረምት የተፈጸሙ ዝውውሮች ምን ያህል ቡድኑ እንደጠቀሙ ዘንድሮ ያየንበት ነው። ለማንኛውም ሚኬል ሜሪኖ በፓላስ 38ኛ ሳምንት መርሃ ግብር አሊያም በሻምፒዮንስ ሊግ ሜይ 30 ከክለቡ ጋር ይሆናል ተብሎ ይታሰባል። በአርሰናል በኩል ቡካዮ ሳካን እናንሳው። ቡካዮ ሳካ አሁን ላይ ለአርሰናል እየሰጠ ከሚገኘው ብቃት አንጻር በአርሰናል ታሪካዊ ኢንቪንሲብል ቡድን ውስጥ መካተት የሚያስችል ብቃት አይችበታለሁ እያለ ነው። ይህን የሚለው ኮሎ ቱሬ ነው። በነገራችን ላይ ወደ ቤተሰቦቻችን በእርግጠኝነት የምናገረው ሳካ የማይበገሩት ወይም ኢንቪንሲብል አርሰናል ስብስብ ውስጥ መካተት ይችላል ያለው ኮሎ ቱሬ አሁን አርሰናል ቤት ካሉ ተጫዋቾች ውስጥም በጣም ምርጡ ነው እያለ ይገኛል። በእርግጥ የሳካ ብቃት ደረጃ
ብዙ የሚያጠያይቅ አይደለም። ለኢንቪንሲብል አርሰናል ግን የሚሆን አይነት ተጫዋች ነበር ወይ? ምናልባት ያንን አርሰናል በደንብ የምታውቁ የነበራችሁ ወይም ስለዛ አርሰናል በደንብ የሰማችሁ የአርሰናል ደጋፊዎች ሳካ በዛ ቡድን ውስጥ መካተት ይችል ነበር ወይ የሚለውን ግን የግል መልከታችሁን ላኩልን። በዚሁ ግን ማጋሌሽን እንጨምረው። ስኮር 90 በዘንድሮ ውድድር ዓመት በተከላካይ ክፍል ላይ በጣም ምርጥ ብሎ 5 ተከላካዮችን ሲመርጥ ማጋሌሽን አንደኛ፣ ሳሊባን ሁለተኛ፣ ዲዮቴፔ ሜካኖን ሶስተኛ፣ እንደዚሁ ፓቾን ከፓሪሰን ጀርሜን አራተኛ እና ሾልትርበክ ከቦሩሲያ ዶርትመንድ 5ኛ ደረጃ ላይ አስቀምጧቸዋል። ጃክ ዊልሼር አርሰናል በዚህ ውድድር ዓመት ድንቅ ጊዜን እያሳለፈ ይገኛል። ሚኬል አርቴታ በጣም ጥሩ ቡድን ሰርቷል። የዘንድሮ ዋንጫ በፕሪሚየር ሊግ በተለይም ከአርሰናል የሚያልፍ አይመስለኝም፣ እንዲያነሱ ፍላጎቴ ነው ብሏል። በእርግጥ ያው የአርሰናል የቀድሞ ተጫዋች አርሰናል ቤት ውስጥ በአሰልጣኝነት ያገለገለ ሰው ነው ጃክ ዊልሼር። እንደ አጠቃላይ አርሰናል በጣም ድንቁ ጊዜ ነው ብሏል። በነገራችን ላይ አርሰናል ባለፉት 3 ጨዋታ መረቡም አልተደፈረም። ኒካስልን 1-0፣ ፉልሃምን 3-0፣ ዌስትሃምን 1-0 እያሸነፈ ነው የመጣው። 3 ተከታታይ ጨዋታ ክሊንሺት አለው። ይሄ እንግዲህ ረጅሙ ክሊንሺት ነው በዚህ ውድድር ዓመት። በነገራችን ላይ መረባቸው ሳይደፈር ድል እያደረጉ በመውጣት የአርሰናል ይሄ ረጅሙ ነው። እንግዲህ ሚኬል አርቴታና ቡድኑ በቀጣይ ዋንጫውን ለማንሳት ብዙ ሂሳባዊ ስሌቶች በእጃቸው አለ። ለአብነት ያክል አርሰናል ሰኞ ድል አድርጎ ማክሰኞ ሲቲ የሚሸነፍላቸው ወይም ነጥብ የሚጥል ከሆነ ሻምፒዮን ይሆናሉ። አሊያም በ38ኛ ሳምንት ፓላስን መርታትና አሁን 36ኛ ሳምንት መርሃ ግብራቸው ላይ በርሊን መርታት አርሰናል 100% በራሱ ዋንጫው እንዲወስን ያደርገዋል። አንድ ተጨማሪ መረጃ አርሰናል ቤት ለመጨመር ዛሬ አርሰናል በሴቶቹ ከሊቨርፑል ጋር ጨዋታ ነበራቸው። ምንም እንኳን ፕሪሚየር ሊጉ በሲቲ ድል አድራጊነት ቢጠናቀቅም የሴቶቹ አርሰናል 3-1 ድል አድርገዋል። የዛሬ የፓትሪስ ኤቭራ ተማጽኖ ለየት ያለ ነው። ውድ ቤተሰቦቻችን ፓትሪስ ኤቭራ እኔ በኖቲንግሃም ፎረስቱ ጨዋታ ላይ አንድ ሀሳብ አለኝ። ብሩኖ በጨዋታ 2 አሲስት ያደርግ፣ ኖቲንግሃም ፎረስት በፈለገው መንገድ ዩናይትድን ያሸንፍ። አሁን የኔ ፍላጎት ዩናይትድ ድል እንዲያደርግ አይደለም፣ የኔ ፍላጎት ብሩኖ አሲስት እንዲያደርግ ነው እያለ ይገኛል ፓትሪስ ኤቭራ። በነገራችን ላይ በርካታ ዩናይትዳውያን ኦልሞስት ክለባቸው ሻምፒዮንስ ሊግ ትኬት ስለቆረጠ ሙሉ ትኩረታቸው ብሩኖ ፈርናንዴዝ ላይ ሆኗል። በተለይም የአሲስቱን ሪከርድ እንዲሰብርላቸው ይፈልጋሉና በዩናይትድ ተጫዋች እጅ እንዲገባ ይፈለጋል። ለዚህም ይመስላል ፓትሪስ ኤቭራ እኔ ስለ ኖቲንግሃም ፎረስት ጨዋታ ስለ ድል አልጨነቅም፣ ኖቲንግሃም ፎረስት በየትኛውም ውጤት ቢያሸንፍ ግድ የለኝም፣ አሁን ግድ የሚሰጠኝ የብሩኖ 2 አሲስቶች ናቸው፣ ያስፈልጉታል። እናም ጨዋታውን ስመለከት ብሩኖ አሲስት እንዲያደርግ እየተመኘው ነው ብሏል ፓትሪስ ኤቭራ። የዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናል የምትገኙ መልከታችሁን አጋሩን። በዩናይትድ በኩል ዴቪድ ኦርኔስቴ ማንቸስተር ዩናይትድ በክረምት የዝውውር መስኮት ረብጣ ገንዘቦችን እያወጣ በጣም በርካታ ተጫዋቾችን ያመጣል ተብሎ አይታሰብም ብሏል። ልክ እንደባለፈው ክረምት ግን በጣም በጥንቃቄ በተሞላ መንገድ በጣም በተደራጀ ቡድን ውስጥ የሚገቡና ይህንን አሁን ያለውን ዩናይትድን የበለጠ የሚያደራጁ በጥቂት በጀት የሚመጡ ተጫዋቾች ላይ ትኩረት ያደርጋሉ እንጂ በርካታ ተጫዋቾችን በተለይም ረብጣ ገንዘብ እያወጡ ላያመጡ ይችላሉ ብሏል። በእርግጥ የለቀቋቸውን ተጫዋቾች ለመተካት ግድ ሊላቸው ይችላል። እንደ ሜል ስፖርት ዘገባ ደግሞ ዩናይትድ በቀጣይ ሻምፒዮንስ ሊግን ጨምሮ በርካታ የጨዋታ መርሃ ግብር መደራረብ ስላለ የተጫዋች ቁጥር መቀነስ ላይ ትኩረት ሳያደርጉ በለቀቋቸው ተጫዋች ልክ ግን ተጫዋች ሊያመጡ ይችላሉ ይላል። ካርሎስ ካዜሚሮ የመጨረሻ ጨዋታውን ያደርጋል በምሳሳቱ ጨዋታ እሁድ ማለት ነው። ካርሎስ ካዜሚሮ በኦልትራፎርድ ነው የመጨረሻ ጨዋታው እንጂ በፕሪሚየር ሊግ የብራይተኑም ጨዋታ ይጠብቋል ከጉዳት ነፃ ከሆነ። ካርሎስ ካዜሚሮ 2022 ላይ ነበር ሪያል ማድሪድ ለቆ ዩናይትድን የተቀላቀለው። እኔ ወደ ዩናይትድ ስመጣ ለማረፍ ወይም ጡረታ ለመውጣት አይደለም ብሎ ነበረ በወቅቱ። እንደ ካራባው ካፕ እንደ ኤፍኤ ካፕ አሳክቶ ዘንድሮ ደግሞ ዩናይትድን ከ2 ዓመት በኋላ ወደ ሻምፒዮንስ ሊግ በመመለስ ሂደት ውስጥ ድንቅ ስራ ሰርቶ ነው ክለቡን የሚለቀው። ሌላው በክረምት ወደ ቡድኑ የመጣው ቤንያሚን ሼሽኮም ጥሩ የመላመድ ጊዜን አሳልፏል። ምናልባት አሁን የካሪክ ቋሚነት እርግጠኝነት ስለሆነ በሱ ስር የጨዋታ እድል ካገኘ በኋላ ነው ወደ ግብ የመጣው። አሁን በጨዋታ በአማካኝ 2 ሙከራዎችን የሚያደርግ የፕሪሚየር ሊግ ቀዳሚ ተጫዋች ነው። በእርግጥ የጨዋታ ደቂቃው ስላነሰ ቁጥሩ ከፍ እንዲል አድርጎት ሊሆን ይችላል። ግን ለዩናይትድ በጣም በወሳኝ ጨዋታ 3 ነጥቦች እንዲገኙም በበርካቶች ላይ ሚና ነበረው። በካሪክ ስር አብረው ስለሚቀጥሉ በትልቁ የሚጠበቅ ተጫዋች ይሆናል በዩናይትድ። ሌላው በዩናይትድ የዝውውር ጉዳይ ላይ የአንድሬ ኦናና ጉዳይ ነው። ተጫዋቹንም ልቡ ያለው ዩናይትድ የሴላመንስ ተፎካካሪ መሆን በዛ ላይ ደሞዙ እንዳደገ ይታወቃል። አውቶማቲካሊ በዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎ ምክንያት የተጫዋቹ ደሞዝ እንዳደገ ይታወቃል። ሻምፒዮንስ ሊግ ውጭ ሲሆኑ ደግሞ እንደቀነሰ ምንም እንኳን ሌሎች ክለቦች ፍላጎት ያሳያሉ ተብሎ
ቢጠበቅም በይበልጥ ሊሆን የሚችለው ግን የኦናና የውሰት ውል በዛው በትራብዞን ስፖር ነው። ማንቸስተር ዩናይትድ ለኦናና ወደ ቡድኑ መልሶ እንደማይቀለቅለው አስቀድሞ ተናግሮ ላይም እንደማይመልሰው ተናግሯል። ስለዚህ ቀጣይ መዳረሻውን ይፈልግለታል ዩናይትድ አንድም መሸጥ ካልሆነ ግን ከደሞዝ ዝርዝሩ ላይ መቀነስ፣ በተለይም በአዲሱ የሰር ጂም ራትክሊፍ ፖሊሲ መሰረት ተጫዋች ካልጠቀመ ደሞዝ እየተከፈለው እንዲቀጥል አይፈልግም እና በነፃም ቢሆን በስምነት መልቀቅ ሌላኛው አጀንዳ ነው። አንድሬ ኦናና በትራብዞን ስፖር የመቀጠል እድሉ ግን በጣም ሰፊ ነው እያሉ ነው የቱርክ መገናኛ ብዙሃን። ተጨማሪ መረጃ በቃል ስፖርት ዩቲዩብ ቻናል ይኖረናል። ቼልሲና ሲቲን የፍጻሜ ጨዋታ ከማንሳታችን በፊት ሁለት አጭር መረጃን ጨምረና ወደ ዌምብሌ ጨዋታ እናልፋለን። ቼልሲ የመጨረሻ ስራዎችን እየሰራ ነው። ዣቪ አሎንሶን ቀጣይ አሰልጣኝ አድርጎ ለመሾም በቀጣዮቹም ቀናት በአካል ተገናኝቶ ውይይት ያደርጋል ተብሏል። በቼልሲ በኩል አዲስ አሰልጣኝ እንደሚሾሙ ይፋ ተደርጓል። በተለይም ሲጠበቅ የነበረው የኤፍኤ ካፕ ፍጻሜ ጨዋታ ነበር፣ ቼልሲ ተሸንፎታል። ከዓለም ዋንጫ በፊት አሰልጣኙ ስራቸውን ይጀምራሉ ተብሏል። አንዲ ኢራኦላ፣ ማርኮ ሲልቫ፣ ኦሊቨር ግላስነር በዝርዝር ውስጥ የተያዙ ናቸው። ግን ዣቪ አሎንሶም በቼልሲ በኩል ለሹመት በጣም የቀረበው ሰው መሆኑን አረጋግጠናል። ምናልባት የቼልሲ ደጋፊዎች በእናንተ መልከታ ትክክለኛው ሰው ነው ወይ ዣቪ አሎንሶ ከነኚህ እጩዎች አንጻር የሚለውን በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ አጋሩን። ከፔፕ ጋርዲዮላ ጋር በተያያዘ ደግሞ መረጃ እንጨምርና ወደ ፍጻሜው ጨዋታ እናልፋለን። ዌምብሌ ላይ የመጣሁት ለመጨረሻ ጊዜ አይደለም ብለዋል። ዛሬ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ዌምብሌ ላይ የመጣሁት ለመጨረሻ ጊዜ አይደለም አትጠይቁኝ ብለዋል። በፍጹም ሊሆን አይችልም። ምናልባት ይህን ጥያቄ ለምን እንደምታነሱ አይገባኝም ያሉት እሳቸው የአንድ ዓመት ኮንትራት ይቀረኛልና ዌምብሌ የመጨረሻ አይደለም ብለዋል። ስለዚህ ስለ ማንቸስተር ሲቲ ዋንጫ ስኬት የሚያነሱት እሳቸው በ10 ዓመት ውስጥ 20 ዋንጫ ማሸነፍ ቀላል አይደለም፣ ለ21ኛው እየታገልን ነው ብለዋል። ፕሪሚየር ሊጉን ማለታቸው ነው። እናም ሲቲን አለቅም እያሉ ነው እሳቸው። ዛሬ በዌምብሌ ሲቲ በአንቶኒዮ ሴሜኔ ብቸኛ ግብ 1-0 ድል አድርጎ ቼልሲን የዋንጫ ባለቤት ሆኗል። አንቶኒዮ ሴሜኔ ከኤርሊንግ ብሮታላንድ 72ኛው ደቂቃ ላይ ያገኛትን ኳስ ከመረብ አዋህዶ ነው ጨዋታውን 2-1 በሆነ ውጤት 1-0 በሆነ ውጤት ድል ማድረግ የቻሉት። በሲቲ በኩል በጨዋታው አጋጣሚ ምናልባት ሊጠቀስ የሚችለው ሲቲ በላይ ነበር። በኳስ ቁጥጥር 51 በመቶ ነበረ። ሙከራ ብናይ ሲቲ 9 ሞከረ፣ ቼልሲ 7። ኢላማውን የጠበቀ ብናይ ሲቲ 4 ቼልሲ 1 ነበረ። ቼልሲ በተወሰነ መንገድ የጠነቃቄ ጨዋታን መርጦ ነበር ማለት ይቻላል። ላብነት ያክል ኢላማውን የጠበቀ ሙከራ በማድረግ ሮበርት ሳንቼዝ 4 ኢላማውን የጠበቀ አድኗል። ጄምስ ትራፎርድ ምንም አላደንም እና ጨዋታው ላይ ሞር ሲቲ የበላይ እንደነበረ ማሳያ ነው። እንዳልኳቸው በሴሜኔ ግብ ነው ድል ያደረጉት። የአሰልጣኝ ፔፕ ጋርዲዮላ ቡድን በውድድር ዘመኑ ሁለተኛ የሊግ ዋንጫውን የውስጥ ዋንጫውን አንስቷል። የሀገር ውስጥ ኤፍኤ ካፕ እና ካራባው ካፕን ማለት ነው። ሲቲ 8ኛ ኤፍኤ ካፕ ነው። ቼልሲ በተከታታይ ለአራተኛ ጊዜ ኤፍኤ ካፕ ፍጻሜን ተሸንፏል። ሲቲ ለአራተኛ ተከታታይ ፍጻሜ ደርሶ ሁለቱን አሸንፎ ሁለቱን ተሸንፏል። ፔፕ ጋርዲዮላ እና ቡድናቸው የዋንጫ ባለቤት ሆነዋል። ሲቲ ውድድር ዓመቱን በሁለት ዋንጫ ቢያጠናቅቅ መጥፎ ነው ተብሎ ሊነገር የሚችል አይደለም፣ ግን ለትልቁ የፕሪሚየር ሊግ ዋንጫ እድሉ ነበራቸው። አሁን እድሉ በአርሰናል እጅ ላይ እንዳለ ይታወቃል። ስለዚህ የአርሰናል ውጤት እየጠበቁ ማክሰኞና በ38ኛ ሳምንት ቀጣይ መርሃ ግብራቸውን የሚያከናውኑ ይሆናል። የሲቲና የቼልሲ ጨዋታ ግን በዚህ መረጃ ብቻ የሚያበቃ አይደለም። ይሄ በፈጣን የመረጃ ሰዓት ስላመጣንላችሁ ነው። ጥቂት ቆይተን ሰፋ ያለ መረጃ በጨዋታው ዙሪያ ይዘን እንመጣለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ቆዩን።